ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ኢኮኖሚክስንና ኢኮኖሚክ ነክ ነገሮችን የምንማማርበት ኢኮንቲዩብ ነው። ለዛሬ የመረጥኩት ጉዳይ ደግሞ ከአካዳሚኩ ትንሽ ወጣ ያለ ነው። እንግዲህ እንደምታስታውሱት መጋቢት 15 ቀን የንግድና ቀጠናዊ ትስስር ሚኒስቴር ኢትዮጵያ በ2026 የዓለም የንግድ ድርጅት አባል ለማድረግ እየሰራን ነው የሚል መግለጫ ሰጥቶ ነበረ። እንግዲህ በአምስተኛው የድርጅቱ ስብሰባ ተሳትፋ በስኬት ማጠናቀቋን በመግለጽ በ2026 በሚካሄደው 14ኛው የዓለም የንግድ ሚኒስቴር ስብሰባ ኢትዮጵያን የዓለም የንግድ ድርጅት አባል መሆኗን የሚያበስር ዜና የምንሰማበት እንደሚሆን ተስፋ እናደርጋለን ብለውም ነበር። ከዛ በተጨማሪ ደግሞ ከሚኒስትሩ በትላንትናው በዛው በመጋቢት 15 ዕለት በሰጡት መግለጫ ኢትዮጵያ ከ17 ሀገራት መካከል ከ12 ሀገራት ጋር የሁለትዮሽ ድርድር አካሂዳ በተለይም ከአሜሪካና ከአውሮፓ ህብረት ጋር ውጤት ያለው ድርድር ማድረጓንም ገልጸው ነበር። በተገናኘም የዓለም ባንክና 19 ሀገራት ኢትዮጵያ ድርጅቱ እንድትቀላቀል ጠንካራ ድጋፍ ማድረጋቸውን ጠቁመው ከተለመደውና ከሚጠበቀው በላይ ድጋፍም አግኝተናል። ስለዚህ ቀጣዩ ድርድር በ2017 ሐምሌ ወር ይካሄዳል ብለውም ነበር። እንግዲህ ይህ በእንዲህ እንዳለ ኢትዮጵያ የዓለም የንግድ ድርጅት አባል መሆን አለባትን? ሹድ ኢትዮጵያ ጆይን ዘ ወርልድ ትሬድ ኦርጋናይዜሽን የሚለውን ሰፋ አድርገን አባል በመሆኗ የምታገኘው ጥቅም፣ የምትጎዳው ጉዳት፣ አባል ለመሆን የሚያስፈልጉ መስፈርቶች፣ ቅደም ተከተሎች እና የመሳሰሉትን ጉዳዮች ከጥቅምና ጉዳት ትንተና ኮስት ቤኔፊት አናላይሲስ በሚለው ለማየት ወደድኩ። አብራችሁኝ እንድትሆኑ እስከ መጨረሻው እንድታደምጡኝ፣ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝኩ እንደሚከተለው ለማቅረብ እሞክራለሁ። እንግዲህ በነገራችን ላይ ፓወርፖይንት የማደርገው ሆን ብዬ ነው፣ ኢንቴንሽናሊ ነው። በደንብ ማስታወሻ መያዝ ለሚፈልጉ እንዲይዙ ግልጽ እንዲሆን፣ ያው በቃል ያለ ይረሳል በጽሁፍ ያለ ይታወሳል እንዲሉ አበው በደንብ ግልጽ ይሆን ዘንድ ከማሰብ ነው። እንግዲህ ይሄን እንደዚህ ካለን እስኪ የኢትዮጵያን ኢኮኖሚክ ኮንቴክስትን ነው መጀመሪያ። ኢትዮጵያ ኢኮኖሚካሊ ኮንቴክስት ስናየው ሚክስድ ኢኮኖሚ ትራንዚሽን ቱ የማርኬት ኢኮኖሚ፣ ያው አክቹዋሊ ማርኬት ኢኮኖሚ ነው ይባላል የምትከተለው ሲስተም፣ ግን አብዛኛው ሚክስድ ነው። ብዙ ነገሮች ኮማንድ ነገርነት አላቸው፣ በመንግስት የሚታዘዙ ትእዛዞች አሉ። ስለዚህ ሚክስድ ኢኮኖሚ ካራክተር ያለው ነገር ግን ወደ ማርኬት ኢኮኖሚ ትራንዚት እያደረገ ያለ ኢኮኖሚ አለን። ትልልቅ ፐብሊክ ሴክተሮች አሉ፣ ነገር ግን ወደ ፕራይቬታይዜሽን ወይ የጀመሩ አሉ። ለምሳሌ ኢትዮ ቴሌኮምን ብናይ ኢት ኢዝ ኤ ላርጅ ፐብሊክ ሴክተር፣ ነገር ግን ያው ፕራይቬታይዝ ሊደረግ እንደምታውቁት ሳምፖርሽኑ ለህዝብ ሊሸጥ የአክሲዮን ሽያጭ የተጀመረ እናውቃለን። እንግዲህ ሪፖርቶች እንደሚያሳዩት ደግሞ መንግስትም እንደሚለው ኢትዮጵያስ ኢኮኖሚ ኢዝ ዘ ፋስተስት ግሮዊንግ ኢኮኖሚ ኢን አፍሪካ፣ በአፍሪካ ፈጣን ኢኮኖሚ እያስመዘገቡ ካሉ ሀገራት አንዱ ነው ይላሉ። እኔ አይደለሁም ያልኩት፣ ያዙልኝ። ኒድስ ጆብ ክሬሽን ፎር ላርጅ ዩዝ ፖፑሌሽን። እንግዲህ እንደምናውቀው የኢትዮጵያ ህዝብ በጣም ህዝብ ብዛቱ እየጨመረ ስለሆነ ለዚህ ሁላ ህዝብ ጆብ ክሬሽን ያስፈልጋል፣ የስራ ዕድል ፈጠራ ያስፈልጋል። ስለዚህ እነዚህን አራት ነገሮች አራት የኢኮኖሚ ኮንቴክስቶች ከያዘን በኋላ ወደሚቀጥለው እንሄዳለን ማለት ነው። ይችን እንደ መንደርደሪያ ወደፊት ለምናነሳው አናላይሲስ ያገለግልናል ብዬ ስላሰብኩ ነው ያነሳዋት። እንግዲህ ወርልድ ትሬድ ኦርጋናይዜሽን አክሰሽን ኦቨርቪው ክራይቴሪያ ቱ ጆይን ዘ ወርልድ ትሬድ ኦርጋናይዜሽን፣ የዓለም የንግድ ድርጅትን ጆይን ለማድረግ ዝም ብሎ እንደ ጠላ ቤት የሚገባበት አይደለም። የዓለም የንግድ ድርጅት የራሱ የሆነ አክሰሽን ክራይቴሪያ አለው። ኢትዮጵያ ቢግን ወርልድ ትሬድ ኦርጋናይዜሽን አክሰሽን ኢን 2003። በነገራችን ላይ ከ2003 ጀምራ ነው አክሰሽን ለማድረግ የጀመረችው ማለት ነው።
ማለት ኦልሞስት 22 ዓመት ሆኖታል። ስሎ ፕሮሰስ ዱቱ ፖለቲካል ፖሊሲ ሌጋል ኤንድ ኢንስቲቱሽናል አላይመንት። ፕሮሰሱ ስሎ ነው። ስሎ የሆነበት ምክንያት ምንድን ነው ካለን የፖሊሲ የሌጋል የኢንስቲትዩሽን ችግሮች ስላሉ ነው። WTO አክሰሽን ኢዝ ሲናስ ማይልስቶን ፎር ኢኮኖሚክ ኢንተግሬሽን። አሁን ምን የምንባል ነገር አለ? ኢኮኖሚክ ኢንተግሬሽን የሚባል ነገር አለ። የኢኮኖሚ ውህደት እንዴት ነው የሚዋሃደው? ኢኮኖሚ ውህደት ምንድን ነው የሚለውን በሰፊው በሌላ ጊዜ የምናየው ሆኖ፣ ነገር ግን የዓለም የንግድ ድርጅት አባል መሆን ለኢኮኖሚክ ኢንተግሬሽን ትልቅ ማይልስቶን፣ ትልቅ የመሰረት ድንጋይ ነው ማለት ነው። እንግዲህ ክራይቴሪያዎችን ስናያቸው ወደ 6 አካባቢ ናቸው። የአንድ ባንድ ለማየት እንሞክራለን። ራፍሊ ያው በደንብ የምናተኩርበት ጉዳይ ላይ ስላለ ይህን እንዳልኳቸው እንደ መንደርደሪያ ነው። እንግዲህ የዓለም የንግድ ድርጅት አባል መሆን አውቶማቲክ አይደለም፣ በአንድ ጊዜ የሚሆን ነገር አይደለም። ካንትሪ መስት ሚት ስፔሲፊክ ፖለቲካል ሌጋል ኤንድ ኢኮኖሚክ ሪኳርመንቶችን ማሟላት አለበት። አባል ከመሆኑ በፊት የተለያዩ ሪኳርመንቶችን ማሟላት አለበት። አንደኛው ኦብዘርቨር ስታተስ ይባላል። እንግዲህ ቢፎር አፕላይንግ ቱ ቢካም ወርልድ ትሬድ ኦርጋናይዜሽን ኦብዘርቨር መጀመሪያ አፕላይ ማድረግ አለብን። አፕላይ ያደረግነው ደግሞ ኢትዮጵያ በ2003 ነው እንዳልኳችሁ፣ ከዛ ጀምራ ነው። አስ አን ኦብዘርቨር ኢትዮጵያ አሎድ ቱ አቴንድ ወርልድ ትሬድ ኦርጋናይዜሽን ሚቲንግስ በት ፖለቲካል ዲሲዥን ሜኪንግ ላይ አትሳተፍም። እንግዲህ እንዳልኳችሁ ኢትዮጵያ ለኦብዘርቨር ስታተስ 2003 ጀምራ አመልክታ የወርልድ ትሬድ ኦርጋናይዜሽን ሚቲንግ ግን አቴንድ ማድረግ እድል አግኝታ ተፈቅዶላታል። ነገር ግን በዲሲሽን ሜኪንግ ላይ ምን አታደርግም? ፓርቲሲፔት አታደርግም። ይሄ የመጀመሪያው ስቴጅ ነው። ሁለተኛው ሚሞራንደም ኦን ዘ ፎሬን ትሬድ ሪጅም MFTR ይባላል። ዚስ ዶክመንት ጊቭስ ዲቴይል ዲስክሪፕሽን ኦፍ ኢትዮጵያስ ትሬድ ፖሊሲስ ሎስ ኢንስቲቱሽንስ ኤንድ ፕራክቲስ። ምንድን ነው ይሄ ደግሞ MFTR የምንለው? የኢትዮጵያ የትሬድ ህጉ፣ የንግድ ህጓ፣ ፖሊሲዋ፣ ኢንስቲቱሽኖቹ፣ ልምዱ፣ ፕራክቲሱ ሁሉን ነገር የያዘ ዶክመንት ነው። ይህን ዶክመንት በደንብ ይዘጋጅና ለWTO ሰሚት ይደረጋል። እንግዲህ ይህን ዶክመንት ኢትዮጵያ በ2007 ዓ.ም ምን አድርጋለች? ሰሚት አድርጋለች። ኦብዘርቭ ስታተስ ካገኘች ከ4 ዓመት በኋላ አስገብታለች ማለት ነው። እንግዲህ ይሄ MFTR ምን ያገለግላል? ሰርቪስስ ኤበዝስ ፎር ኩዌሽንስ ኤንድ ሪኩዌስትስ ባይ WTO ሜምበርስ ኤንድ ኢትስ ኤ ቫይታል ፓርት ኦፍ ዘ ፕሮሰስ። ይሄ MFTR የምንለው የፕሮሰሱ ትልቅ አካል ሲሆን የዓለም የንግድ ድርጅት አባል ሀገራት ኢትዮጵያን ጥያቄ የሚጠይቋት ሪኩዌስቷ እንደዚህ ነው እንደዛ ነው የሚለውን የሚመረኮሱበት ዋናው ዶክመንት ቤዙ ምንድነው? MFTR የሚባለው ሚሞራንደም ኦን ፎሬን ትሬድ ሪጅም የሚለው ኢትዮጵያ ያስገባችው ዶክመንት ነው ማለት ነው። እሱንም አስገብታለች፣ አልፋለች ማለት ነው። ሌላው ትሬድ ፖሊሲ ሪኒዋል ኤንድ ትራንስፓረንሲ የሚላለ WTO members will examine Ethiopia policy to ensure transparency, fairness and compatibility with WTO rules። እንግዲህ ምንድነው ሜምበሮቹ ምን ያደርጋሉ? የኢትዮጵያን ፖሊሲ ትራንስፓረንት መሆኑን፣ ፌር መሆኑን፣ ከወርልድ ትሬድ ኦርጋናይዜሽን ህጎች ጋር ኮምፓቲብል መሆኑን ምን ያደርጋሉ? ኤግዛማይን ያደርጋሉ። ኤግዛማይን ፖሊሲስ የኢትዮጵያ ፖሊሲ ከወርልድ ትሬድ ኦርጋናይዜሽን ፖሊሲ ጋር ኮምፓቲብል መሆኑን፣ ፌር እና ትራንስፓረንት መሆኑን ምን ያደርጋሉ አለን? ሪቪው ያደርጋሉ፣ ኤግዛማይን ያደርጋሉ። The country must provide clear and updated information on tariffs, subsidies, licensing and import-export procedures. አገራት የዓለም የንግድ ድርጅት አባል ሀገር ከመሆናቸው በፊት ምን ማድረግ አለባቸው? They must provide clear and updated information። ግልጽና ወቅታዊ የሆነ ኢንፎርሜሽኖቹ ደግሞ የምን ኢንፎርሜሽን ናቸው? የታሪፍ፣ የሰብሲዲ፣ የድጎማ፣ የላይሰንሲንግ፣ የፍቃድ አሰጣጥ፣ የኢምፖርትና ኤክስፖርት፣ የወጭና ገቢ ንግድ ፕሮሲጀሮችን የያዘ አፕዴትድ ኢንፎርሜሽን ማቅረብ አለባቸው ማለት ነው። ሌላው አራተኛው ምንድነው? ባይላተራል ኔጎሽዬሽን ነው። ባይላተራል ኔጎሽዬሽን። ይሄ ባይላተራል ኔጎሽዬሽን ማለት እንግዲህ አሁን
ኢትዮጵያ ያለችበት ስቴጅ ነው ባይዞ ባይላተራል ኔጎሽዬሽን። ቅድም መጀመሪያ መነሻ ላይ ብዬላችሁ አንስችላችሁ የነበረው ነገር ምንድን ነው? ከዓለም ከአውሮፓ ህብረትና ከአሜሪካ ጋር የተለየ ድርድር አካሂደናል ብለው ነበረ የንግድና ቀጠናዊ ትስስር ሚኒስተሩ። ስለዚህ ኢትዮጵያ መስት ሆልድ ባይላተራል ቶክስ ዊዝ ኢንተረስትድ WTO ሜምበርስ ኤግዛምፕል ዘ ዩኤስ፣ ዘ ኢሮፒያን ዩኒየን፣ ቻይና ኦን ታሪፍ ሪዳክሽን ማርኬት አክሴስ ፎር ጉድስ ኤንድ ሰርቪስስ። እዚህ ጋር ምንድን ነው ባይላተራል ኔጎሽዬሽን የሚባል አለ። ኔጎሽዬት ይደረጋሉ። ታሪፉ ይቀንስ አይቀንስ፣ ማርኬት አክሰሱ ምን ይሁን፣ ምን አይነት ጉድስ ኤንድ ሰርቪስስ ኢምፖርት ኤክስፖርት ይደረጉ የሚለውን ኔጎሽዬት የሚያደርጉበት ስቴጅ ባይላተራል ኔጎሽዬሽን ይባላል። አራተኛው ስቴጅ ነው ማለት ነው። ኢትዮጵያም አሁን እዚህ ስቴጅ ላይ ናት፣ ኔጎሽዬት እያደረገች ነው ማለት ነው። ዘስ ኔጎሽዬሽንስ ካን ቢ ኮምፕሌክስ ቢኮዝ ኢች ካንትሪ ዲማንድ ሰርቴን ኮንሰሽንስ። ይሄ ምንድን ነው? በጣም ኮምፕሌክስ ስቴጅ ነው። እንዳልኳቸው የዓለም የንግድ ድርጅት የተለያዩ ብዙ አባል ሀገራት ያሉት ሀገር ነው። ስለዚህ ሜምበር ለመሆን የሁሉም ሀገር አባላት ምን ያደርጋል? በጎ ይሁንታ ስለሚያስፈልግ ከእያንዳንዱ ሀገር ጋር ኔጎሽዬት ታደርጋለህ። እያንዳንዱ ሀገር ደግሞ የራሱ የሆነ ምን አለው? ዲማንድ አለው። ስለዚህ ኮምፕሌክስ ነው ማለት ነው። ሌላው ምንድን ነው? ሌጋል ኢንስቲቱሽናል ሪፎርም ነው። ኢትዮጵያ መስት አለ ዶሜስቲክ ሎዝ ዊዝ WTO አግሪመንትስ። እንግዲህ የWTO አግሪመንት የሚዘረዝራቸው ነገሮች አሉ። እነዛን የኢትዮጵያን የንግድ ህግ ከWTO ህግ ጋር አላይን ለማድረግ ምን ያስፈልጋል? ሌጋል እና ኢንስቲቱሽናል ሪፎርም ያስፈልጋል። ዚስ ኢንቮልቭስ ሪፎርሚንግ ከስተምስ፣ ኢንተሌክቹዋል ፕሮፐርቲ ራይትስ፣ ዲስፒዩት ሪዞሉሽን ሜካኒዝምስ ኤንድ አዘርስ ያስፈልጋል። እንግዲህ ምናልባትም ይሄ የፋይናንሻል ሴክተር ሊበራላይዜሽን፣ የካፒታል ገበያ መጀመር፣ የፐብሊክ ሴክተር ፕራይቬታይዜሽን የሚመጣው ምናልባትም ከዚህ ጋር የተያያዘ ሳይሆን አይቀርም ማለት ነው። ምክንያቱም አንድ አገር የዓለም የንግድ ድርጅት አባል ሆነ ማለት ኤቭሪቲንግ ክፍትፍት ነው የሚለው ኦፕን ፎር ፎሬን ትሬድ ስለሚሆን ሌጋል ኢንስቲቱሽናል ሪፎርም ያስፈልጋል ማለት ነው። የመጨረሻው ምንድን ነው? አፕሩቭድ ባይ WTO ጀነራል ካውንስል ነው። አፍተር ሰክሰስፉል ኔጎሽቲንግ ኢን ሌጋል አላይመንት ወርኪንግ ፓርቲ ሪፖርት ኢዝ ሰሚትድ። ወርኪንግ ፓርቲ የሚባለው በአባል ሀገራት የሚቋቋም ፓርቲ አለ እንጂ ፖለቲካ ፓርቲ አይደለም። እሱ ሪፖርቱን እንግዲህ የገመገመውን ያየውን ኤቭሪቲንግ ምን ያደርጋል? ሰሚት ያደርጋል። ሰሚት የተደረገውን ሪፖርት ደግሞ the WTO ጀነራል ካውንስል መስት አፕሩቭ ኢትዮጵያ ሳክሰሽን ባይ ኮንሰንሰስ፣ በስምምነት አባልነቷን ያጸድቃል። የሚለየው ነገር ግን ምንድነው? ቬቶ ፓወር የሚባል ነገርም የለም፣ ሌፍት ኦቨር የለም። ኖ ኦብጀክሽን ፍሮም ኤኒ ሜምበር፣ ከሜምበሩ ምንም አይነት ኦብጀክሽን ሊኖር አይገባም። ሁሉም አባል በስምምነት ምን ሊያጸድቁት ይገባል ማለት ነው፣ ሊያጸድቁት ይገባል። ለዛም ነው ባይላተራል ኔጎሽዬሽን ያስፈልገው። እያንዳንዱ ሀገራት መስማማት አለባቸው ያለው እንደ መጀመሪያ እንዳልኩት እንግዲህ ከ12 ሀገራት ጋር ባለፈው ድርድር አካሄደን ከአሜሪካ እና ከአውሮፓ ህብረት እንዲሁም ከዓለም ባንክ ቀጥተኛ ድጋፍ ማግኘታቸውን ገልጸው ነበር ማለት ነው። ከዚህ ጋር ተያያዘ እንግዲህ ከዛ የመጨረሻው ምንድነው? ፓርላመንት ነው የሚያጸድቀው። የኢትዮጵያን ፓርላመንት መስት ራቲፋይ ኢን ተርምስ ኦፍ ዶሜስቲካሊ ፎር ፉል ሜምበርሺፕ። ባይ ዘ ወይ በኢትዮጵያ ህግ አንድ ህግ ሆኖ ለመውጣት በህግ አውጪው ማለትም በፓርላመንቱ መጽደቅ አለበት። ስለዚህ ፓርላመንቱ ካጸደቀው በኋላ ህግ ይሆናል ማለት ነው። መጀመሪያ WTO ጀነራል ካውንስሉ ያጸድቀዋል። ለምን ያቀርበዋል? ለጀነራል ካውንስሉ ያቀርበዋል። ጀነራል ካውንስሉ በሜምበሮቹ ዊዛውት ኦብጀክሽን ካጸደቀው በኋላ ወደ ኢትዮጵያ ፓርላመንት ይመራና የኢትዮጵያ ፓርላመንት ካጸደቀው በኋላ ምን ይሆናል? ፉል ሜምበርሺፕነቷ ይጸድቃል ማለት ነው። አሁን ኢትዮጵያ ያለችው ስቴጅ ላይ ነው ካልን አራተኛው ስቴጅ ላይ ባይላተራል ኔጎሽዬሽን ነው። መቼ ነው የጀመረችው? 2003 ማለት ነው። ይሄ እንደዚህ ካልን ቅድም እንዳልኩት እንትኖች አሉ፣ ስቴጆች አሉ። ይሄንም እንደ ስቴጅ ብታዩትም እስኪ ሰፋ አድርገን እንየው። 6ቱን ስቴጆች ሰፋ አድርገን እናያቸው።
ኢትዮጵያስ አክሴሽን ፎሎስ ስቴፕ ባይ ስቴፕ ፕሮሰስ ኮመን ቱ ኦል አፕሊካንት። እንደ ሌሎች አፕሊካንቶች ሁሉ ስቴፕ ባይ ስቴፕ ፕሮሰስ ነው። አንደኛው ቅድም እንዳልኳቸው አፕሊኬሽን ኤንድ ኦብዘርቨር ስታተስ ነው። ያው ኢትዮጵያ ቢካም አን ኦብዘርቨር ስታተስ ሲንስ 2003 ኤንድ ፎርማሊ አፕላይድ ፎር ሜምበርሺፕ አድርጋለች። ሁለተኛው ሰሚሽን ኦፍ ኤምኤፍቲአር ነው። ሜሞራንደም ኦፍ ፍሬንድሊ ሪጅም በ2007 አስገብታለች። ሶስተኛው ቅድም ስቴት 6 ናቸው ነው ነበር። እስኪ ሰፋ አድርገን ስናያቸው ደግሞ ወደ 10 አድርገን ማየት እንችላለን፣ ግልጽ እንዲሆን ማለት ነው። ሶስተኛው ኩዌሽን ኤንድ አንሰር ነው። WTO ሜምበርስ ሪቪው ዘ ኤምኤፍቲአር ኤንድ ሴንድ ቴክኒካል ኩዌሽን ይልካሉ። ኢትዮጵያ መስት ሪፕላይ ኢን ራይቲንግ ኦፍትን ስሩ ሰቨራል ራውንድስ። እንግዲህ ያን ኤምኤፍቲአር ምንድን ነው ብለናል? እያንዳንዱ ነገር የሚይዝ ነው ብለን ነበር። ስለዚህ ያን ኤምኤፍቲአር ሜምበሮቹ ያዩትና ቴክኒካል ኩዌሽን ለኢትዮጵያ ይልካሉ። ኢትዮጵያ ደግሞ በጽሁፍ በራውንድ ትመልሳለች ማለት ነው። ይህንም መልሳለች። ሌላው ወርኪንግ ፓርቲ ፎርሜሽን ነው። ወርኪንግ ፓርቲ እንዳልኳችሁ የWTO ወርኪንግ ፓርቲ ነው። ሜድ አፕ ኦፍ ኢንተረስትድ WTO ሜምበርስ ኢዝ ፎርምድ ቱ ኦቨርሲ ኢትዮጵያስ አክሰሽን ኤንድ ኔጎሽሽን የሚል ወርኪንግ ፓርቲ ፎርም ይደረጋል። ከዛ እንግዲህ ዶሜስቲክ ሪፎርም ነው። ቅድም እንዳልኳቸው ዶሜስቲክ ሪፎርም ነው። ኢትዮጵያ has to update its laws, institutions and procedures to align with WTO rules። እንግዲህ እንዳልኳቸው የዓለም የንግድ ድርጅት አባል ለመሆን የራሱ የሆነ ክራይቴሪያ አለ። ከዛ ክራይቴሪያ ውስጥ አንዱ የዶሜስቲክ ሎስ ከWTO ሎስ ሬጉሌሽንስ ኮምፕላይ ማድረግ አለበት፣ መጣጣም አለበት። ኢንስቲትዩሽኑ ፕሮሲጀሩ መጣጣም አለበት። ስለዚህ አባል ለመሆን ዶሜስቲክ ሪፎርም ስለሚያስፈልግ በኢንቨስትመንት ሎዝ ዙሪያ፣ በኢንቴሌክቹዋል ፕሮፐርቲ ራይት ዙሪያ፣ በትራንስፓረንሲ ኤንድ ትሬድ ፋሲሊቴሽን ዙሪያ ያሉ ዶሜስቲክ ሎስ ምን ይደረጋሉ? ሪፎርም ይደረጋሉ ማለት ነው። ባይዘው ሪፎርም እያደረግንም ነው ታውቃላችሁ። አሁን እንዳልኳችሁ ይሄ ፕራይቬታይዜሽን የሚለውና የዶሜስቲክ ሴክተር ላይ ያሉት ነገሮች መከፋፈት ዝም ብሎ የመጣ ነገር አይደለም ማለት ነው። ሌላው ስቴጅ 6 ምንድን ነው? ባይላተራል ማርኬት አክሰስ ኔጎሽሽን ነው። አሁን ባይላተራል ቅድም ብለን ነው ነበረ። ኢትዮጵያ ኔጎሽትስ ከስተም ታሪፍስ ኤንድ ሰርቪስ ኮሚትመንት ዊዝ ኢንዲቪዥዋል WTO ሜምበርስ። አሁን ኢትዮጵያ እያንዳንዱ የዓለም የንግድ ድርጅት አባል ጋር የሄደች ስለ ከስተም ታሪፍና ስለ ሰርቪስ ኮሚትመንቷ ምን ታደርጋለች? ማብራሪያ ትሰጣለች። የነሱንም ትሰማና ምን ታደርጋለች? ኔጎሽት ታደርጋለች፣ ትደራደራለች። እንደዚህ ቢሆንስ፣ እንደዚህ ባይሆንስ፣ እንደዚህ ብናደርግ ምናምን የሚለውን ነገር ምን ታደርጋለች ማለት ነው? ባይላተራል ኔጎሽት ታደርጋለች ማለት ነው። ሌላው ድራፍት ወርኪንግ ፓርቲ ሪፖርት ነው። ቅድም ብለን ነበረ ወርኪንግ ፓርቲ ተቋቁሞ ነበረ። ያ የተቋቋመው ወርኪንግ ፓርቲ ዶሜስቲክ ሪፎርሞችን ካየ ኔጎሽሽኖችን ካየ በኋላ ሰመራይዝ ኦል ኔጎሽሽንስ ሪፎርምስ ኤንድ ኮሚትመንትስ ኢትዮጵያ ያደረገችውን ኔጎሽሽን ሪፎርም እና ኮሚትመንት ምን ያደርጋል? ሪፖርት ያደርጋል። አጠቃሎ ማለት ነው። አጠቃሎ ከዛ ምንድን ነው? ጀነራል ካውንስል ዲሲሽን ነው። WTO ጀነራል ካውንስል መስት አናኖመስሊ አፕሩቭ ኢትዮጵያስ አክሽን። ከዛ ወርኪንግ ፓርቲ ሪፖርት ያደረገውን ጀነራል ካውንስሉ አናኖመስሊ ቅድም እንዳልኳቸው ዊዛውት ኤኒ ሎፍተቨር ሳውንድ ድምፅ ሁሉም አባል ሊቀበሉት ይገባል። እሱን ማጽደቅ አለበት ማለት ነው። እሱ ከጸደቀ በኋላ ኢትዮጵያን ገቨርንመንት መስት ራቲፋይ ኢንተርምስ ኦፍ አክሰሽን ዶሜስቲካሊ። ያው ራቲፋይ ማለት ነው እንግዲህ የኢትዮጵያን ፓርላመንት መስት አፕሩቭ ዘለው ማለት ነው። ህግ አድርጎ ሊያወጣው ይገባል ማለት ነው። ከዛ በኋላ እንግዲህ የኢትዮጵያ ገቨርንመንት ፓርላመንቱ አፕሩቭ ካደረገው በኋላ ኢትዮጵያ ቢካምስ ፉል ሜምበር ኦፍ WTO ኤንድ መስት አላይን ኢምፕሊመንቲንግ ዘ ኮሚትመንት ኢታግሪቱ። ከዛ በኋላ ኢትዮጵያ የዓለም የንግድ ድርጅት አባል ትሆናለች። በተጨማሪም የተስማማቻቸውን ስምምነቶችና ኮሚትመንቶች ታከብራለች ማለት ነው። እነዚህ ምንድን ናቸው? የስቴጆቹ ናቸው ማለት ነው። ይህን ካየን ትልቁ ነገር እዚህ ጋር ነው። ፖቴንሻል ቤኔፊት ምንድን ነው? እንግዲህ ሹድ ኢትዮጵያ ጆይን WTO
ኢትዮጵያ የዓለም የንግድ ድርጅት አባል መሆን አለባትን ስንል ጥያቄ ጠየቅ ነው። ምክንያቱ የምታገኘው ጥቅም ምንድን ነው የሚለውን ልናይ ነው ማለት ነው። አንደኛው አክሰስ ቱ ግሎባል ማርኬት ነው። አክሰስ ቱ ግሎባል ማርኬት የዓለምን ገበያ አክሰስ ታገኛለች። ሎወር ፕራይስ ፎር ኮንሱመርስ ባይ ሪሙቪንግ ታሪፍስ። እንግዲህ እንደፈለገ ከዛ በኋላ አንድ ሰው ታሪፍ ከአንድ ሀገር ላይ አይጥልም። ስለዚህ ኢትዮጵያ ለዓለም ገበያ ክፍት ከሆነች ሸቀጦች ርካሽ ከሆነ የዓለም ክፍል ወደ ኢትዮጵያ ይመጡና ኮንሱመሮች ሎወር ፕራይስ ያለው ጉድ ያገኛሉ ማለት ነው። ዊዝ ደብሊውቲኦ ሜምበርሺፕ ኢትዮጵያ ጌትስ ሞስት ፋቮርድ ኔሽን ትሪትመንት። ሞስት ፋቮርድ ኔሽን ኤምኤፍን ማለት ነው። ኢት ዊል ቢ ትሪትድ ኢኳሊ ባይ ደብሊውቲኦ ካንትሪስ። ባይዘው ደብሊውቲኦ ካንትሪስ እኩል ነው ትሪትድ የሚደረጉት። ቻርተሩ እንደዛ ይላል፣ እኩል ትሪትድ ይደረጋሉ። እንደገና ሞስት ፌቨርድ ኔሽን የሚባሉት የደብሊውቲኦ ሜምበር ናቸው ማለት ነው። ኢት ካን ኤክስፖርት ጉድስ ኤንድ ሰርቪስስ ኦን ሞር ፌቨሬብል ኤንድ ፕሪዲክቴብል ተርምስ። ምንም አይነት አንድ ሀገር የዓለም የንግድ ድርጅት አባል ከሆነ ህጎች፣ ፖሊሲዎች በሌሎች ሀገር ዘንድ የሚለዋወጥበት ሰርከምስታንስ ሪል ስለሆነ የት እንደምታመት ምን ማምረት እንዳለባት ፕሪዲክት በሆነ መንገድ ኤክስፖርት ታደርጋለች ማለት ነው። ሌላው ሌጋል ፕሮቴክሽን ኤንድ ዲስፒዩት ሪዞሉሽን ነው። ደብሊውቲኦ በቻርተሩ ምን አለው? ዲስፒዩት ሪዞሉሽን ሜካኒዝም የሚል የራሱ ቻርተር አለው። ስለዚህ ኢትዮጵያ በንግድ ሂደቷ ላይ በሚገጥማት ዲስፒዩት አንፌር ትሬድ ቤሪየር ቻሌንጅ የሚፈታው ማለት ምን ማለት ነው? በደብሊውቲኦ ፕሮሲጀር መሰረት ስለሆነ ሌጋል ፕሮቴክሽን ኤንድ ዲስፒዩት ሪዞሉሽን ሜካኒዝም አለው ማለት ነው። ይሄ ሜካኒዝም ኢንሹረንስ ሩል ቤዝ ትሬድ ኤንድ ፕሮቴክት ኢትዮጵያን ኢንተረስት። ያው መጀመሪያ ስለተደራድራ ስላደረገችው የኢትዮጵያን ኢንተረስት ፕሮቴክት ያደርጋል ማለት ነው። ሌላው ጥቅም ይሄ ነው። ሶስተኛው ኢምፕሩቭድ ኢንቨስትመንት ካልቸር፣ ኢንቨስትመንት ካልቸሩን ያሻሽላል። እንግዲህ ደብሊውቲኦ ሜምበር ሳይን ስቴቢሊቲ ኤንድ ፕሬዲክቴቢሊቲ ቱ ኢንተርናሽናል ኢንቨስተር። ቅድም እንዳልኳቸው ኢንቨስትመንት ሎው፣ ኢንተሌክቹዋል ፕሮፐርቲ ራይት ሎው ዶሜስቲክ ስለሚደረግ ከዓለም የንግድ ድርጅት ህግ ስለሚቀዳ ሜምበሮቹ የኢንተርናሽናል ኢንቨስተርስ ስቴቢሊቲ ኤንድ ፕሬዲክቴቢሊቲ ምን ያለ ነው? ስቴብል ነው። ስለዚህ የኢንቨስትመንት ካልቸር ክላይሜቱ ምን ይደረጋል ማለት ነው? ኢምፕሩቭድ ይደረጋል። ሪፎርምስ ሪኳየርድ ባይ ደብሊውቲኦ ካን ቡስት ኢንቨስተርስ ኮንፊደንስ። እንግዲህ ኢትዮጵያ የዓለም የንግድ ድርጅት አባል አገር ከሆነች ኢንቨስተሮች ኮንፊደንሳቸው ስለሚጨምር ኢትዮጵያ ውስጥ መጥተው በፎሬን ዳይሬክት ኢንቨስትመንት አማካኝነት ማልማት ይችላሉ ማለት ነው። ምክንያቱም ኤኒ ዲስፒዩት ቢፈጠር ያ ዲስፒዩት የሚፈታው በዓለም የንግድ ድርጅት ቻርተር ህግ መሰረት ስለሆነ የኢንቨስተሮች ፍላጎት ይጨምራል ማለት ነው። ሌላው ፖሊሲ ሞደርናይዜሽን ነው። ፖሊሲ ሞደርናይዜሽን ነው። ዘ አክሰሽን ፕሮሰስ ፕሮሞትስ ኢንስቲቱሽናል ኤንድ ሌጋል ሪፎርም እናደርጋለን ብለናል። ያን ደግሞ ካደረግን ኢምፕሩቭመንትስ ኢን ከስተም ፕሮሲጀር፣ ኢንተሌክቹዋል ፕሮፐርቲ ራይት፣ ሬጉላቶሪ ትራንስፓረንሲ፣ ፖሊሲው ሞደርናይዝ ይደረጋል። እንደፈለገ ዝም ብሎ የፈለገውን ያህል ታሪፍ መጣል፣ የፈለገውን ነገር ያህል ታስገባለህ አታስገባም ብሎ መከልከል አይኖርም። ስለዚህ ፖሊሲው ምን ይደረጋል? ሞደርናይዝ ይደረጋል። ሌላው ካፓሲቲ ቢልዲንግ ነው። ኢትዮጵያ ሪሲቭ ቴክኒካል አሲስታንስ ኤንድ ትሬኒንግ ፍሮም ዘ ደብሊውቲኦ ሜምበር ኤንድ ኢት ፓርትነር ቱ ቢውልድ ትሬድ ካፓሲቲ። ትሬድ ካፓሲቲ አንድ ተገነባ ከዓለም የንግድ ድርጅትና ከአባል ሀገራት ቴክኒካል እርዳታና ስልጠና ይሰጣታል ማለት ነው። ስለዚህ ካፓሲቲዋን ቢውልድ ታደርጋለች። ኢንክሪዝ ትሬድ ኤንድ ግሎባል ኮምፒቲቲቭነስ፣ ያው ግሎባል ኮምፒቲቲቭነስንም ይጨምርልናል ምን ሜምበር ስንሆን ማለት ነው። ኢንካሬጅመንት ኦፍ ኢኖቬሽን ኤንድ ስፔሻላይዜሽን፣ ኢኖቬሽን እና ስፔሻላይዜሽንም ይጨምራል። እንዴት? እንግዲህ ያው ፎሬን ዳይሬክት ኢንቨስትመንት ሲመጣ ብዙ የቴክኒካል መወራረስ ነገር ስለሚኖር፣ ሌላ ደግሞ በቃ ከዛ በኋላ እንትን አይኖርም፣ ኤኒ ሰብሲዲ ፎር ዘ ዶሜስቲክ ፈርምስ አይኖርም። ኢንፋንት ኢንዱስትሪ የሚባል አለ። በእርግጥ እሱ እናየዋለን። ኢንፋንት ኢንዱስትሪ አርጊመንት የሚባል ነገር ከዛ በኋላ የለም።
ኢንዱስትሪ ኢንፋንት ነውና ሰብሲዳይዝ ላድርገው የሚባል ነገር የለም። ስለዚህ ሳትወድ በግድ ኢኖቬሽንና ስፔሻላይዜሽን ታመጣለህ ማለት ነው። ሌላው ጥቅም ብቻ አይደለም፣ ኮስትም አላቸው። ኮስቱ ምንድነው? ሎስ ኦፍ ፖሊሲ ፍሌክሲቢሊቲ ነው። ከዛ በኋላ ኢትዮጵያ ፌስስ ሊሚትድ ኦን ኢትስ አቢሊቲ ቱ ሰብሲዳይዝ ሎካል ኢንዱስትሪስ ማድረግ አትችልም። የዓለም የንግድ ድርጅት ቻርተር እንደዛ አይፈቅድም። በራሱ ኮምፒውተር አድርጎ ይወጣ እንጂ የራስህን ኢንዱስትሪ ሰብሲዳይዝ እንድታደርግ አይጥልም። ኢምፖስ ፕሮቴክቲቭ ታሪፍ ባይዞ አርጊውመንቶች አሉ። አንቲ ዳምፒንግ አርጊውመንት፣ ኢንፋንት ኢንዱስትሪ አርጊውመንት ምናምን የሚባሉ እነሱ ኦሬዲ ምን ይጠፋሉ ማለት። ዩስ ፖሊሲ ዛት ሰፖርት ኢምፖርት ሰብስቲቱሽን፣ ኢምፖርት ሰብስቲቱሽን የሚል ፖሊሲ አይኖርም። ማድረግም አትችልም። በቃ እኔ ነገር ድጎማ ምናምን አትችልም። የፈለገው ሀገር ወደ አንተ ሀገር ኤክስፖርት ማድረግ ስለሚችል አስፋራስ ማርኬት እስካለው ድረስ እሱን ማድረግ ስለሚችል ሎካል ኢንዱስትሪን ሰፖርት ለማድረግ ፕሮቴክቲቭ ታሪፍ ኢምፖዝ ማድረግ ምናምን አትችልም ማለት ነው። ሌላው ኢምፕሊሜንቴሽን ኮስት ነው። ኢምፕሊመንት ለማድረግ ባይዞ በጣም ኮስት ከፍላለች። ሎዋን ምን ታደርጋለች? ሪፎርም ታደርጋለች። ሪፎርሚንግ ሎስ ኤንድ ትሬኒንግ ስታፍ ኤክስፔንሲቭ ኤንድ ታይም ኮንሱሚንግ ነው። በአንድ ጊዜ የሚሆን ነገር አይደለም። ዘ ካንትሪ ሜይ አኳየር ፎሬን ኤድ ኦር ዶኔት ሰፖርት ፎር ካፓሲቲ ቢልዲንግ፣ ያው ቀደም ቴክኒካል ሰፖርት ይሰጣል ብለን ነበረ ማለት ነው። ሌላ ኢንክሪዝድ ኮምፒቲሽን ነው። WTO ሩልስ ሪኳየር ኦፕን ማርኬት ይፈልጋል which makes local business made for face strong competition for more efficient foreign firms። እንግዲህ ሁሉ ነገር ከተከፈተ ካለን more efficient የሆኑ foreign firms አገር ውስጥ ገቡ ምርታቸውን ስለሚልኩ በጣም ታፍ የሆነ ኮምፒቲሽን ይጠብቀናል ማለት ነው። ኢንክሪዝ ኮምፒቲሽን ውድድር በጣም ፌስ ያደርገናል ማለት ነው። አግሪካልቸር፣ ማኑፋክቸሪንግ፣ ባንኪንግ ሴክተር ሜይ ቨልነሬብል ምንም ግልጽ ነው። ስለዚህ በዛ ልክ መዘጋጀት አለብን ማለት ነው። ባንኪንግ ሴክተር አሁን ህዝቡ የሚንጫጫው የውጭ ባንኮች ቢመጡ ቢገቡ ቢሄዱ ምን ይሆናል፣ እንዴት እናደርግ፣ መርጀር አኩዚሽን የምንለው ለዛ ነው ማለት ነው። ሌላው ሊሚትድ ኔጎሽዬሽን ፓወር ነው። ችግሩ ምንድነው ደግሞ ሊስት ዴቨሎፒንግ ካንትሪስ የባርጌን አቅም የላቸው። ሜኖት አይበልቱ ባርጌን ኤፌክቲቭሊ አስ ሜጀር ኢኮኖሚክስ አቅም ስለሌላቸው ኔጎሽዬሽን ፓወራቸው ትንሽ ነው እና ሊስት ዴቨሎፒንግ ካንትሪስ እንደውም አንዳንድ ጊዜ ስፔሻል ኤንድ ዲፈረንሻል ትሪትመንት ስለሚያስፈልጋቸው እሱን ኢምፕሊመንት ለማድረግ ታይም ያስፈልጋቸዋል። ወይም ኢምፕሊሜንቴሽን ኦብሊጌሽን ኮስቱ ሃይ ነው። ስለዚህ ሊሚትድ ኔጎሽዬሽን ፓወራቸውም ለስ ይሆናል ማለት ነው። እንግዲህ እንደዚህ ካለን ኢኮኖሚክ ቲዮሪ ሰፖርቲንግ ሜምበርሺፕን ሰፖርት የሚያደርጉ ኢኮኖሚክ ቲዮሪዎች ደግሞ አሉ። ኮምፓራቲቭ አድቫንቴጅ የሚባል አለ። እሱ ኮምፓራቲቭ አድቫንቴጅ፣ አብሶሉት አድቫንቴጅ የኢንተርናሽናል ትሬድ ተርሞች ናቸው። በሌላ ቀን እናያቸዋለን። ነገር ግን ኮምፓራቲቭ አድቫንቴጅ ቲዮሪ ሰፖርት ያደርገዋል። ስፔሻላይዜሽን ኢምፕሩቭስ ዌልፌር ነው። ኢኮኖሚክስ ኦፍ ስኬል ያው ላርጅ ማርኬት ሪዱስ ፕሮዳክሽን ኮስት ነው። ፍሪ ትሬድ የሚለው ደግሞ ቡስት ኤፊሽንሲ ኤንድ ኮምፒቲሽን። እነዚህ ሶስት ቲዮሪዎች ምን ናቸው የሚለውን በሌላ ነገር በደንብ አብራራዋለሁ። ነገር ግን እነዚህ ሶስት ኢኮኖሚክ ቲዮሪዎች ሰፖርት ያደርጋሉ ማለት ነው። ሌላው እንግዲህ ሌጋል ስትራክቸራል ቤኔፊት ነው። WTO rule provides a level playing field for least developing countries ነው ኦሬዲ ያዘጋጃል። ፕሮቴክሽን ስሩ ዲስፒዩት ሴትልመንት አኮርዲንግሊ ወርልድ ትሬድ ኦርጋናይዜሽን ስለሆነ ማለት ነው። ኢንከሬጅ ትራንስፓረንት ኤንድ ሩል ቤዝድ ትሬድ ኢንቫይሮንመንት፣ ግልጽ የሆነ በህግ የሚመራ የንግድ ኢንቫይሮንመንት ይፈጠራል ማለት ነው። እንግዲህ ሜጀር ኮንሰርንስ ፎር ኢትዮጵያ የሚለውን ስናይ ቤኔፊትስ ኦፍ ትሬድ አር ኖት ኢቨንሊ ዲስትሪቢዩትድ ግሎባሊ፣ ሁሉም ሰው አባል ስለሆነ እኩል አይጠቀምም። ሊስት ዴቨሎፕድ ካንትሪስ ኮንትሪቢዩት ኤ ሊትል ቱ ወርልድ ግሎባል ትሬድ ኦርጋናይዜሽን ሩልስ። ያው ሊትል እንትና ያላቸው ግሎባል ትሬድ ፌስ የሚያደርጉት ዩኒፎርም ሉስ ስለሆነ እነሱ ለሱ ኮንትሪቢዩት የሚያደርጉት ትንሽ ነው። እንደገና ደግሞ የዓለም የንግድ ድርጅት የምንለው በፓወርፉል ኔሽንስ ዶሚኔት ይደረጋል። ስለዚህ እነሱ ሶስቱ ነገሮች ምንድናቸው? ኮንሰርን ናቸው ማለት ነው። ሪስኩ ለዶሜስቲክ ሴክተሩ
ኤምኤፍኤን ሞስት ፌቨርድ ኔሽን የምንለው ኬዝ ሃርም ኢንፋንት ኢንዱስትሪስ ይጎዳል። ቅድም አይተነዋል። ትሪ ሴክተርስ ላይክ ፋይናንስ፣ ቴሌኮም ኤንድ ኤዱኬሽን ይጎዳል። ፋይናንስ ሴክተርን፣ የቴሌኮም ኤዱኬሽን ሴክተርን ይጎዳል። ቅድም አይተነዋል። ቺፕ ኢምፖርት ኩድ ዲቫስቴት ሎካል ፕሮዳክሽን